አላህ በሁለት መንገድ ይፈትነናል። ወይ በጸጋ ኒዕማ በመስጠት ወይም በመከልከል። ሁለቱም ሰብርና ሹክር ይፈልጋሉ። ጸጋም ሰብር ይፈልጋል፣ ትግስት ይፈልጋል፣ ምስጋና ይፈልጋል። ያን ማጣትም ትግስት ይፈልጋል፣ ምስጋና ይፈልጋል። እነዚህን ሁለት ነገሮች በማሟላት ውስጥ ዘላለማዊ የሆነ ሐያት ይጠብቀናል። አላህ ስብሓነሁ ወተዓላ ሱረቱል ፋቲሐን አልሐምዱሊላህ ረቢል ዓለሚን ብሎ ጀመረ። አልሐምዱሊላህ ብሎ የጀመረው ፋቲሐ ምን ብሎ ዱዓ ጨረሰ? አንዓምተ ዓለይሂም፣ በእነሱ ላይ ጸጋህን የዋልክላቸውን ሰዎች ጎዳና ምራን። የእነኛ ሰዎች ጎዳና የሐምድ ጎዳና ስለሆነ ነው፣ የምስጋና ጎዳና ስለሆነ፣ የግራቲቲዩድ አላህን የማመስገን ጎዳና ስለሆነ ማለት ነው። ጀነት ሲገቡ መጨረሻ ደግሞ ወአኺሩ ዳዕዋሁም አኒል ሐምዱሊላሂ ረቢል ዓለሚን። የጀነት ሰዎችም የመጨረሻ ዱዓቸው አልሐምዱሊላሂ ረቢል ዓለሚን ነው። ስንኖርም በአልሐምዱሊላህ እንኑር፣ የአላህን ጸጋ እናስታውስ፣ በዙሪያችን ያሉ ወገኖቻችንን እናግዝ።